ሰላም ሰላም በመላው ዓለም የምትገኙ ትግራይ ትግርኛ አባላት ኩናማ እንዲሁም ብንዓመር ብሌን የትግራይ ትግርኛ አገር ብሔር ብሔረሰቦች ወደ 13 እየተጠጉ ነው እና ይህ እንዳለ ሰሜናውያን ደግሞ በሚካተቱበት ሰዓት ላይ ወደ 22 ብሔር ብሔረሰቦች ይፈጠራሉ የሚል ግምት አለ ተብሎ ይገመታል። ይሄ ግምት እንግዲህ የሁላችንም ሰሜናውያን እንትን ነው እና ዛሬ የምናወራው በብሌን ብንዓመርና ትግረ ያሉ አካባቢዎች ላይ ነው። በጣም የሚገርሙ ብሔሮች ናቸው። ስለ ኤርትራ ብዙ ማናቃቸው ነገር አሉ። ስለ ኤርትራ ማወቅ ግድለናል። ኤርትራ ማለት ምንድን ነው ብለን እስቲ ራሳችንን እንጠይቅ። ወዲ ጻዲቅ ንዓይዲኸ ወዲ ጻዲቅ ትጸገፍ ግደፍ ኦሮሞ ልወጉ ነው ይደድ ራስን ችለ ተዋጋዘ ኦሮሞ ውጋት ፊት ለምንድን ነው በዚህ ደረጃ የምትቀዝ ነው? እኛው አሁን መዋጋት ተናግሬ አውቃለሁ፣ ተዋጉ ብዬ አውቃለሁ። ኦሮሞ ልትወጉ ነው? ምን አገባን እኛ? ኦሮሞ መዋጋ ምን አለ? ኦሮሞ መዋጋ እርስ በራሴ ተዋጋ አለ እዛ ምን አገባኝ? የሰሜኑ አንድነት ኦሮሞን ለመውጋት ነው እንዲህ አይደለም ወንድሜ። ራስህን ቻል፣ በእናቴ ራስህን ቻል። ሂድ ከዚህ በእናቴ። እኔ ስለ ራስህ ነው ማውራት የሚፈልገው እንዴ ተወኝ። ትግራይ ትግርኛ እንዲሁም ሰሜናውያን አማራው ትንሽ ኩራት ቢጠም ጥጋብም የተሰማው ነው። እሱን ትንሽ ከነዘመነ ካዘጋ ተነጋግረናል። ዘምዬ አማራ መዳኛ ጎጃሜ ነው እግዚአብሔር የአማራ መዳኛ ጎጃሜ ነው። ከጎጃሜ ውስጥ አማራ ሊድን አይችልም። የሚያድነው ጎጃሜ ነው። ጎጃሜ ነው አይበገሬው ጎጃሜ። አንዳንዶቹ እንደዛ ስንል ምንድነው ዘረኝነት ነው ምናምን ነገር እንደዚህ መጥቶ ነው እንደዚህ ኖ መዳኛ ጎጃሜ ነው። 4 ነጥብ ዘግተናል። አሁን ወደ ኤርትራ ነው የምናልፈው። እሱን ተውት። እሱን እያየን እኮ ነው። አሁን በቅርቡ ደግሞ የሚፈጠረው ነገር አለ። ጎጃሜ ነው በአንድ አማራነቱ የማይደራደረው። ደግሞ ጎጃሜ ሀብታም ነው፣ ሰፊ ግዛትም አለ። እኛ ጎጃምን ከያዝን በቂያችን ነው። እንዲህ አባይ ግድብ እኮ የጎጃም ሀብት እኮ ጎጃሜ እኮ ቀልድ አይደለም። ሙሄ ተሰቃለህ እንዲ ወላሂ እውነቴን እኮ አንቱ ኦነግ ሸኔ። ጎጃሜ እኮ ሀብታም እኮ ነው። የነጭ ጤፉ አባት የገብስማው የስንዴው መልአክ ጎጃሜው እንዴት አደርክ እንዴት አመሸህ። አቤት ግጥም። ለምሳሌ ቤኒሻንጉል የሚባለው አካባቢ ማለት ነው። በደቡብ ሱዳን መሬታቸው እየተወረረ ምንም ሊያደርጉ አይችሉም። እና አንዳንዶቹ እኛ እኮ ጎጃሜ ነን ማለትም ጀምረዋል። እዛ ቤኒሻንጉል ጎጃሜ ለመሆን ዝግጁ እኮ። ደቡብ ሱዳኑን ረጃጅም ጥቋቁር ሰይጣኖችን ምሰል ከምትለው ቆንጆ ቆንጆ ጎጃሜዎችን ቢመስል አይሻለው? አሁን ለምንድነው ስለ ኤርትራ እንዳላወራ የምታረጉ? ደግሞ ኦሮሞ አትበሉ። የዚህ እየገባችሁ አንዲት ቀን ኦሮሞ የሚል ቃል አውጥቼ አላቅም፣ ላወጣም አልችልም። ወደ ያልሆነ ሙድ አትክተቱኝ። እኔ ማውራት የምፈልገው ስለ ሰሜኑ ብቻ ነው። በቃ ስለ ሰሜኑና ሰሜን ብቻ ነቃ። ሰሜናውያን አሁን ስለ ኤርትራ ነው ማውራው። ስለዚህ ጂኒየስ የሆነ ህዝብ፣ ስለዚህ አዋቂ የሆነ ህዝብ፣ ስለዚህ ዕዳ የሌለበት ህዝብ አስባችሁታል? ከትውልድ ወደ ትውልድ የሚሸጋገር ዕዳ ያለባት ኢትዮጵያ ከትውልድ ወደ ትውልድ ተመልከቱ፣ ተከፍሎ የማያልቅ
አንዱ ሲመጣ አንዱ የሚተካበት ዕዳ እየወለደ አስቡት እስቲ። ኤርትራ ዕዳ የለባት ችግር የለባት። ንጹህ ሀገር እኮ ነች። ነጭ ጨርቅ ማለት ነው። ነጭ ጨርቅ ከዛ ግን ጥል በተገባ ተመልከት። ሌላ ዓለም ውስጥ እኮ ነው የምገባው እኮ ሌላ ዓለም ውስጥ እኮ ነው። ንሕና ወያኔ ኢና እቺ ታለምዲያ ነጣ የወጣች ሀገርን ተቀላቅለን እኛ ሰሜናውያን ትልቅ ሀገር ብንፈጥር አስቡት ምን እንደሚፈጠር። እንደው ዕዳ እንኳን እንበደር ብንል ለህዝባችን ተምረዋላ። አንዳንዶቹ እኮ ከውጭ ሀገር እየተበደሩ የግል ሀብታቸውን አጠራቅመው ብዙ ነገር አለ። ብዙ ኢትዮጵያ እኮ መከሯ ብዙ እኮ ነው። ገና የማያልቅ እኮ አብይ አህመድ የሚው ተበድሯላ። በበድር ሀገር እኮ የኛ አይደለም እኮ የነሽ እኛ እዲ አይደለበት ሀገር እግዚአብሔር ነው ብላችሁ። ኤርትራ እኮ ንጹህ ሀገር እኮ ነች። እዲ ያለባት የሚዘውራት የለ ህዝቧና መንግስቷ ተወያይቶባት የሚኖሩባት ነው። አሁን ትንሽ የሚዘውራት ትንሽ መጥቷል። እሱም ቲፒኤልኤፍ ነው። የኤርትራው መንግስት ታውቃላችሁ፣ የትግራይን ባለስልጣናቶች እንዴት እንደሚጠላቸው እንዴት ታውቃላችሁ፣ ሁላችሁም ታውቃላችሁ። አሁን ግን ምን እንዲነካው አላውቅም፣ ምን እንዲሆን አላውቅም። ቲፒኤልኤፍን ይዘን አንዲት ትግራዋይ እንዲራብብን አንፈልግም። አንዲት ትግራዋይ ጸበባና ጽምዋ ውስጥ እንዲገባብን አንፈልግም። ልክ እንደ ሱዳን ህዝብ መግባት መውጣት ትችላላችሁ። ይሄ ነው በቃ የሚፈለገው። ይሄ ነው ፍቅር ነው። ቲፒኤልኤፍ አሁን የፍቅር ሰው ሆኗል። አንዱ ነናል ተጋሩ ርጉማት እንዲሆን አንዳንድ ሰው ያልተረዳው ሰው አለ። እግዚአብሔርን በቀደም የሆነ ቤት ገብቼ በጣም ሲያናደኝ ነበር። አንድ ትግራዋይ ነው እና ጂቦ እኛ ቲፒኤልኤፍን ማጥፋት እንፈልጋለን፣ እኛ ቲፒኤልኤፍ የትላልቅ ሰዎች መዝናኛ ክለብ ሆናብናለች፣ የተማረው ኃይል እንፈልጋለን ምናምን እያለ ሲጮህ ነበር። ይሄ ከዛ ፈርጣጭ የተሰማው ቃል ነው። ያ ፈርጣጭ ደግሞ ትግራይን ሊያስተዳድር አይደለም፣ ትግራይን ጥሏት የጠፋ ሰው ነው። ቲፒኤልኤፍን ደግሞ ማጥፋት አይቻልም። እግዚአብሔርን ይከብዳል። በተለይ አሁን ህግደፍ ጋር ተቀላቅላ ውይ የማይታሰበው ነው። አንዳንዴ ኤርትራ የትግራይ ወዳድ አይደለችም፣ አሁን ያለው ግንኙነት እኮ ጅዋሓዊ እንደምታውቀው በቃ የተንኮል ነው፣ ሊከዱን ይችላሉ ኤርትራዎች የትግራይ ጥላቻ አላቸው። ዋይ ምን አባታቸው ያገባችሁ? ለመጀመሪያ ሲጀምር ኤርትራ ሀገር ያደረገናት እኛ ራሳችን አይደለን እንዲ? ኤርትራ ማን ነው እንደ ሀገር ያደረጋት? ወንድሞቼዋ መጨረሻ ላይ እኮ እንድንጸ ነበር እኮ ነው። ታስታውሳላችሁ? እንዲህ በ83 አካባቢ ኤርትራ ስትገነጠል እኮ ብዙ ድምፅ የሰጠው እኮ ትግራዋይ እኮ ነው። ለምን ይመስልሃል? ሓዳሽ ለምን ይመስልሻል? ሲዝ ብላችሁ ማታውቁት ነገር አትዘውረው። አቦይ ስብሓት ጋር ተደዋውላችሁ ወይ ፉፉ እግዚአብሔር ይስጥሽ እናትየዋ ዓለምየዋ በወጣይ ተካ ቆንጅየዋ ሶስት ስሜሽ ያለው ውለጂ ሳሚ ክበጂ ዓለምየዋ እና ወንድሞቼ ሓደሓደሻ ጥንቁቅ ማለት ጥሩ ነው። ዝም ብላችሁ በማታውቁት ነገር ሃለውለው አትበለው፣ ጥሩ አይደለም። ኤርትራዎች ባለጌ ኤርትራዎች እንደ ኤርትራዎች ጥሩ ጨዋ ህዝብ የለም። ኤርትራ ለ30 ምናምን ዓመት አገር ስትሆን እኮ አንዲት ቢሳቢስቲ ብር እኮ አልተወደረችም እኮ፣ ብድር የላትም እኮ። ለምንድን ነው እኛ እኮ ነው እንዳትወደር ያደረግናት? አውቀን እኮ ነው። ከነሱ ጋር ቅልቅል ብለን ትልቅ አገር ስንሆን እኮ ከዕዳ ነፃ የሆነች ለህዝቧ የምታስብ ኢሳያስ አፈወርቂ አገሪቱን ታይላንድ አደርጋታለሁ ያለ ለምን ይመስልሻል? አሁን እኮ ነው ታይላንድ የምትሆነች አገር። ዕዳ የለባት ምን የለባት። በተለይ እነዚህ ተጋሩ የሚባሉ ጭንቅላት ያላቸው ሰዎች አስቡት።
ዲሞክራሲ እና እድገት የሚባል ነገር አለ። ተጋሩ 30 ዓመት ሀገራቸው ሲሞሩ በዲሞክራሲ ለኢትዮጵያ ሲሞሩ በነፃነት ነው። ኤርትራ ለ30 ዓመት ነፃነት አታ ከርማለች። አሁን ይሄ ነፃነት ያጣ ህዝብና ነፃነት ያገኘ ህዝብ አንድ ላይ ሲቀላቀል አስቡት ምን እንደሚፈጠር። ነፃነትን የሚያውቀው ስራው ይሰራል። አንዳንድ ስልጣን ላይ ቁጭ ይላል። ነፃነትና ዲሞክራሲ ሆነ አፈቀው ደግሞ እንደፈለገ ይሆናል። የዛኔ ለኤርትራዎች ኔት እንለቅላቸዋለን እንዲፈለጉ የፈለጉትን ሰርተው እንዲገቡ በቃ ደስ እንዳላቸው ያንን ነፃነታቸው ለ30 ዓመት እንዲያጣጥሙ እናደርጋቸዋለን። እውነት እኮ ነው። እግዚአብሔር የኤርትራ ህዝብ እኮ የሚፈልገው አንድና አንድ ነፃነት ብቻ እኮ ነው። ሰርቶ ሚሊዮነር መሆን እኮ ነው የሚፈልገው። ትግራይ ደግሞ ይሄን ያቅበታል። ብዙ ሚሊዮነሮች አሉ እኮ። ትግሬ እኮ ሚሊዮነር እኮ ነው። ግን የለኝም ነው የሚለው። አውቀው ኢትዮጵያ ውስጥ አንደኛው ሚሊዮነር ትግሬ ነው፣ ሁለተኛው አማራ ነው፣ ሶስተኛው ኦሮሞ ነው። ለምንድን ነው ሶስተኛው ኦሮሞ ያደረግነው? ለምን ታውቃላችሁ? አማራዎች የተሞልኮተ በተለይ አሁን እየወጡ እኮ ነው እንዳለ። በተለይ ውጭ ሀገር ያሉት አሁን ኢትዮጵያ ውስጥ ያሉት አማራዎች በጣም ሚሊዮነሮች ምናምን አሁን ተሰደዋል እኮ፣ አረብ ሀገር ገብተዋል እኮ። የሚነዱት መኪና ጂክላስ ምናምን እኮ ነው እንዳለ። ጎጃሜ ጎንደር ነው በጣም ሀብታም እንኳን ጎጃሜ አሜሪካ እንዳለ እነሱ ናቸው ሀብታሞች ናቸው አማራዎች። ትግሬ ሀብታም ነው ግን የለኝም ነው የሚለው። ጀርዬ የኔ ፍቅር ሞጣሽ የኔ ቆንጆ። ኦሮሞ ሀብታም ሲሆን ላንድ ክሮዘር ነው የሚገዛ። በቃ ላንድ ክሮዘር ይገዛል፣ ብዙ ከብቶች ይኖሩታል። በቃ ከሀገር አይወጣ፣ እዛ ገጠር ውስጥ ነው የሚቀመጠው፣ ቁጭ ብሎ ነው የሚኖረውና ኦሮሞዎች አሁን ነው ሀብታም መሆን የጀመሩት። አሁን ኦሮሞ ሀብታም ሲሆን ደግሞ በጣም አስቸጋሪ ነው። ዋይ ጥዑም ቡና ሓዳስ ሽኩረን ሓቢብቲ። እና ስለ ኤርትራዎች ስነግራቸው ይሄ ዲሞክራሲ ያጣ ህዝብ፣ ይሄ ነፃነት ያጣ ህዝብ፣ ይሄ ኢንተርኔት የሌለው ህዝብ፣ ይሄ ከዓለም ተቆራርጦ የነበረ ህዝብ አሁን ቲፒኤልኤፍ ጋር ሲቀላቀሉ ቀጥታ የሚደረገው ምንድን ነው? ኢንተርኔት ማስፋት ነው። ሁሉ ኤርትራዊ ኢንተርኔት እንዲጠቀሙ እናደርጋቸዋለን። ሁሉ ኤርትራዊ ሀብታም እንዲሆን እናደርጋቸዋለን። የ30 ዓመት ብሩቅ አለ እኮ ደስ እንዳላቸው እንዲሆን እናደርጋቸዋለን። ከዛ ቁልፍ ቦታ የሚባሉትን እነዚህ የወታደሮች አመራሪዎች፣ እነዚህ አማካሪዎች፣ ከመሪ ይልቅ አማካሪ ትልቅ ቦታ እንዳላቸው አታውቁም? የሀያ ቦታዎች ትግርኛ የሚናገሩ የኤርትራ ፓስፖርት ያላቸው ትግሬዎች ይይዙታል። ተመልከት እንደ ሴራ ፖለቲካ ሲጀምር እኮ ኢሳያስ አፈወርቂ ወደ ዓድዋ አዲው አምሓሬቲ አዲው አምሓሬቲ ናብ ጎጃም ጎንደር ተባሂሉ ኣሎ ኣገው ድያ ኣዲው ግን ወደ ተንቤን እዩ። ሆነ ቀረ የኤርትራና የትግራይ ግንኙነት በጸጋ የምንቀበለው ነው። ደግሞ ሁለቱ ፍጹም ሌላ ነገር ላወራን። አሁን የቀረን አማራ ስማ፣ አማራ ስማ፣ ልብ አድርገህ ስማ፣ ተጠንቅቀህ ስማ። እግዚአብሔር ብዙ ሊያጠፉ የተነሱ ሰዎች አሉ። ሊያጠፉ ወዳጅ ነው የሚያስፈልግ። ጠላት በዝቶብሃል። በቃ ጠላት አታብዛ። አማራ ወንድሜ አሁን ምንድን ነው መሰለህ የምታደርገው? አማራ እንደ አማራነቱ ጎጃሜ ተቀላቀል። ጎጃሜ ነው ሙሉ አማራ የሚያስጠብቃት። ሌላ እኮ ሲጨንቀው እኮ ሲርበው እኮ የሆነ ነገር ጭንቅ ሲለው እኮ የሆነ ነገር የሚሆን እኮ ነው። ጎጃሜ እኮ ባለጌ እኮ ነው። አንዴ በዓላማው ተጠው ካለ እኮ መዳኛቸው ጎጃሜዎች አራዳ ናቸው። እኔ ጎጃሜ ታዝቤያለሁ። በቀደም ዕለት እዚህ 1-3 ሴቶች አይቻለሁ፣ ወንዶች ምናምን ጎበዞች ናቸው። ጎጃሜ ተጠንቅቆ ብልጥ ነው፣ ያስባል። እና ጎጃሜ ይዘን ወደፊት የጎጃሜ ፖለቲካ ሁሉ አማራ የሚድንበት ነው። ይሄ የጎጃሜ ፖለቲካ በቃ ይሄ እኮ ነው።
ይሄ እኮ ነው የሚያስፈልገው። ዘመነ ካሴ እኮ ነው የሚያስፈልገን። አሁን ወዳችሁ ጠላችሁ እኮ ስኮን ደግሞ ጠላት አታብዙ። ጠላት መብዛት የለበትም። በቃ ሁሉ ጠላት አይደለም። ጋላ እያለ የሚሳደበውን ጆሮ ግንዱን ትግርዬ ቅማላም የሚለውን ጆሮ ግንዱ ምን አባትን ጠላት የምታበዛብን? ጦርነት ውስጥ እኮ ነው ያለን። ጋላ እያልክ አፍህን ጋለሞታ ሁላ ሴቶች ከምትሳደቡ ለወገናችሁ ቁሙ። እስቲ ዘመነ ካሴ እንደግፉት። ስለ ዘመነ ካሴ ጀግንነት፣ ስለ ቆራጥ አመራርነት ውስጥ እየተናገራችሁ እስቲ ኮፍ አድርጉት። ስለማያገባችሁ ዝም ብላችሁ መሳደብ እኮ ሰው ማፈመስ እኮ ነው። ጋላ ጋለሞታ አፈርቢ ጋላ ቀላል ሰው አድርገሽዋል። ስራውን እየሰራ ነው የኔ ቆንጆ። ጋላ እያልሽ የተሳደበሽ የቤት ሰራተኛ ነሽ አንቺ። ሳህን እያጠብሽ ነው ጋላ ጋላ እያልሽ የምትሳደብ። አማራ እያሉ የሚሳደቡ ኦሮሞዎች እኮ ላንድ ክሮዘር ነው የሚኖሩት። አይሽ ልዩነትሽ፣ አይሽ ልዩነትሽ አንቺ ዶዶ። ይህ እኮ ነው ልዩነታችሁ እኮ። ጋላ ጋላ ሊያልክ ጀበና ይዘ ለአረብ ቡና ስትቀዳ ነው የምትውል። ምን አባት አለ አንቲ ቆማጣ ነፍጠኛ የሚል ኦሮሞ ደግሞ ለአንድ ክሮዘር ተመድቦለት አገር ላይ በኖ ብርሃን ይግላ እንዲህ ምን ነው ማየት ይችላል። ተሳዳቢ ለተሳዳቢ ልዩነት አለ። የኦሮሞ ተሳዳቢ እኮ አዲስ አበባ ላይ ሽጉጥ ይዘው እናቴ እንደዚህ አድርጌልህ አባት በዚህ ሞቶልህ እያሉ እኮ ነው የሚሉት። ጊዜ እኮ ባለጌ ነው። ይሄ ጊዜ ሲያልክፍ ድረስ መሰዳደባችሁ አቁማችሁ ትኩረት ወደ ራሳችሁ። ጊዜያችሁን ለምንድን ነው ሌላ ቦታ የምታባክኑት? ተው ተው። እንደ ትግሬ የሆነ ትግሬ አሁን የሚሳደብ አለ። ተከልክሏል እኮ ስድብ እኮ ተከለከለ እኮ። ዲጂታል ወያኔ እኮ በውስጥ መስመር እኮ ሁሉ ተሳዳቢ ትግሬ እንድታቆሙ ተባለ። አንዲት ብትሰደቡ ራሱ እሺ እውነትህ ነው እያላችሁ አሳልፉት። ምክንያቱም መለወጥ የሚችለው ነገር የለም። ተሰርሑ ተወዲኡ አለ ደብረጽዮን። በተለይ ኤርትራዎችን የተናገረ በተለይ ትግራዋይ ሆኖ ኤርትራ የሚናገር ወይ እስከ መስዋዕትነት ድረስ ነው ዋጋ የሚያስከፍል። እግዚአብሔር ርበት የለም። እስከ መስዋዕት ድረስ ሌሎችን እንኳን ሐለፍ ስትል ሙድ ያዝባቸው። ለኦሮሞዎች ለአምሓራዎች አምሓራ ላይ ራሱ መሳደብ ይሄ ወጣ ያለ ስምዕታዊ ሆኖ ስድድብ ያሳስራል። እንደ አንድ ትግራዋይ ትታሰራል። ኦሮሞ ላይ ብትናገር ይቆጣል። ተው ባለጌ ተው ብለህ ትቆጣለህ። ተመልከት፣ ደረጃ አለው። ብሔር ብሔረሰቦች ስትሳደብ ትግራዋይ ሆነ ደረጃ አለው። ኦሮሞ ስትሳደብ ትቆጣለህ። አንተ ባለጌ፣ ይሄ ባህላችን ነው ወጋችን ነው ምናምን ትባላለህ። አማራ ስትሳደብ ለእስር ቤት ትዳረጋለህ። ልትታሰር ትችላለህ። እውነት እኮ ነው። እንደ ሓደ ትግራዋይ ትታሰራለህ። ለኤርትራ ከተናገርክ መስዋዕትነት ትከፍላለህ። ነግሬሃለሁ። ይሄ እኮ ነው በቃ። ኤርትራ መሳደብ መስዋዕትነት ያስከፍላል። ማላባ ስለሆንክ ነው። ትግራይ ትግርኛ ተዛራባይ ንሳት ፃረብ ሓደ ህዝቢ ዓረብ ዝመሰላ ህዝቢ ደቂ ብሌን ደቂ ትግረ ደቂ ብናዓምር ንዑም ክፃረፍ ሓራም ዓለይክ ያ ዘበል ሕጂ ከም ትግራዋይ ስራችን ነው መስራት ያለባቸው። ሁላችን ትግራይ ወሬ ደግሞ አታብዙ። ኬት ነው ለመዳችሁት ወሬ? ማን አባታችሁ የሰጣችሁ ወሬ? አርፋችሁ ተቆሞጡ። እኛ ሌላ ዓለም ውስጥ ነን። ከ10 ዓመት ከ30 ዓመት በፊት የተሰራ እቅድና እንቅስቃሴ እኮ ነው። አሁን እናንተ ሞታችሁ ዛሬ ልትለውጥ አዲኹም ትለወጥ። ስርዓት ያዝ ተጋሩ ንኤርትራውያን ከይተፃረፉ ህዝቢ ኤርትራ ከም ህዝቢ ኤርትራ ተኸበረ ህዝቢ፣ ጀግና ህዝቢ ናይ ብሓቂ ኤርትራውያን በጣም ጀግኖች ናቸው። በጣም አስተዋይ ናቸው። በጣም አራዳዎች ናቸው። መናገር ይችላሉ፣ መስራት ይችላሉ። ግን ነፃነት አጡ። መስራት አልቻሉም፣ መናገር አልቻሉም እንጂ በጣም ተናጋሪ ህዝብ እኮ በጣም ኤርትራ ማለት እንዴት ላስረዳችሁ? ኤርትራ ማለት
ባጭሩ ቆይ አሁን ኤርትራ አገር ነች አይደለ? ኢትዮጵያም አገር ነች። አሁን የበላይነቱን የሚይዘው ኢትዮጵያ ውስጥ አማራ ነው። አማራውን ተናጋሪ ህዝብ እኮ ነው። ተናጋሪ ህዝብ እኮ ገጣሚ፣ ደራሲ ምናምን ተቆጣጥሮታል ሁሉ እና ወደ ኤርትራ ስትሄድ ደግሞ ትግርኛ ተናጋሪው ነው የተቆጣጠረው። ገጣሚ ነው፣ ጸሐፊ ነው ምናምን። ግን በአማራና በኢትዮጵያና በኤርትራ መካከል ላይ ያለው ልዩነት አለ። ነፃነት አላቸው። አማራዎች ሲሰሩ ሲገጥሙም ፊልማቸውን ጠያቂ የለባቸው። አማራ እኮ አማርኛ እንዲለመድለት ጦር አላነሳም እኮ። ብዙ ፊልሞች የሚሰሩት በአማርኛ ነው። ብዙ ደራሲዎች አማራ፣ ብዙ ገጣሚዎች አሉ፣ ብዙ ዘፋኞች አሉ ምናምን ነፃነት ኖሯቸው። ኤርትራውያን ነፃነት ሳይኖራቸው ይሄ ትግርኛ ተናጋሪ በጣም ጉልበት አለው። ልክ እንደ አማራ ነው። አሁን አብዛኛው የሚያወራው አረበኛ ነው። ሁለተኛ ቋንቋቸው አረበኛ ነው። ልክ አሁን ኦሮሞ ይነገርልን የኛ ቋንቋ ምናምን እንደሚለው ማለት እዚህ ምናምን አረበኛ ካልተነገረ ብለው ይቀውጡታል። አሁን እየቀወጡት እና ምንድነው ጎበዞች ናቸው። አሁን የኤርትራን ዘፈን ስትሰማ በጣም ደስ ይላል። ግጥማቸው፣ እንደገና ደግሞ ጨዋታቸው፣ ቀልዳቸው እግዚአብሔርን የኤርትራውያን ምክንያቱም በቃ እዛ ጋር የበላይነቱን ይዘው የሚሰሩ ናቸው እና እዚህ የበላይነት ላይ ትግራይ ትግርኛ ተናጋሪ ቢቀላቀል አስቡት። ትግራይ ሲቀላቀል ደግሞ ምን ይዞ ነው የሚቀላቀለው? ጭንቅላት፣ ዲሞክራሲ፣ ነፃነት፣ ሰው እንደፈለገ እንዲናገር እንዲያለማ፣ ልክ እንደ ኢትዮጵያን ስድ እንዳረጋቸው። ወያኔ እኮ ኢትዮጵያን ህዝብ እኮ ስድ ጨምላቃ እኮ ነው ያደረገው። እንደ ህፃን ልጅ ተጨማልቆ መጨረሻው ላይ መጨብጨብ ሆኝ እንዲህ የማናቀውን ነፃነት ሰጡን፣ የማናቀውን ምናምን በቃ ጠያቂ ሆንን ምናምን እንደፈለግን። ከዛ መጨረሻችን ለቂ ይሄ ነው። አብይ አህመድ የሚመጣ አልመሰለንም። ልትቀጣ እንፈልጋ አብይ አህመድ የሚባለውን አንድ ህፃን ልጅ አውሬ ያመጣች ቁጭ ያደረገችው በወጣ በገባ ቁጥር ይቀጠቅጠናል። እሰይ ደግ አደረገን። ለማንኛውም ወደ ዋናው ሀሳብ ስንመጣ ኤርትራውያን እና የጥበብ ህዝብታት ደግሞ አራዳዎች ናቸው። በዚህ አጋጣሚ ከእነዚህ ህዝቦች ጋር ተቀላቀል። እንደ ህዝብ ነው፣ እንደ ታጣቂ አትዩት። አንዳንድ ተጋሩ ያልገባችሁ ነገር አለ። ግደፍ ምናምን እንዲህ በኤርትራ በኩልም ወያኔ ከምዚ ገይራት እናገብ ነው። ህዝብ ጥላቻ የለባችሁም አውቃለሁ። ሁለታችሁም ስታወሩ የህዝብ ጥላቻ የለብንም፣ ግን ወያኔ እንዲያርጋናለች ግደፍ እንዲያርጎናል ምናምን ነው። እኛ ደግሞ አሁን ግንኙነታችን እንደ ህዝብ ነው። እነሱን ህዝብ ነው የሚያስተካክላቸው። ሲያምር ይቀር እሱን የሚያስተካክለው እንደ ፈጣሪ ነው የሚያውቀው። ቢሆንም ያው ሰሜናዊ አንድነት የሚባልም አለ። ሰሜናዊ አንድነት ጎጃሜን ይዘን ነው ጥናት አድርገናል። አሁን እግዚአብሔርን ትግራይ ትግርኛ አልዱኗል፣ ግን ተነጋገርን። አማራ የሌለበት ትግራይ ትግርኛ ወይ ደግሞ አማራ የሌለበት አገር አይደለም። ክለብና ሀዘን ራሱ በጣም ነው የሚያስጠላው። አማራ የሌለበት ሰርግ እኮ እጅ ነው የሚለው፣ ወጡ ራሱ አይጣፍጥም ምናምን ብለን ተወያየን ከነ ደብረ ጽዮን ጋር። ከዛ ሀሳብ አቀረቡ። እሺ እንዴት ነው የአማራ የፖለቲካ ይዞታ ወዴት እየሄደ ነው? እግዚአብሔርን ቁጭ ብለን ተወያየን። አማራ በወሎ በኩል ያለው ፖለቲካ እንዴት ነው? እንደዚህ ነው። ትንሽ ችግር አለበት። ወሎ ላይ፣ ሸዋ ላይ እንዲህ ችግር አለበት። ጎንደር ላይ እንዲህ ችግር አለበት። ጎጃሜ ላይ መጣን ብንፈልግ ብንወጣ ብንወርድ ችግር የለም። ለምሳሌ አንድ አለ መብረቁ የሚባል ወሎ መብረቅ፣ ትንቁታላችሁ። በጣም ነው ሰው የሚነቀው። የሚሰራው ስራ ግን በጣም አደገኛ ነው። እሱ ልጅ እንደው አግኝቼ ዋወራው አንዳንድ ጥያቄ ጠይቀው ደስ ይለኛል። ቴሌግራም ላይ የሚለቃቸው አሰቃቂ ፎቶዎች፣ ቪዲዮዎች። ተወልዶ ያደገው መርሳ አካባቢ ነው። የአማራ እምብርት የሚባለው አካባቢ ላይ ነው። የጀግኖች መፍለቂያ የሚባል አካባቢ ነው። መርሳ አባገትዬ ማርዬና ሞጦ ይባላል። እና የአማራ ወጣቶች እንደዛ ጭንቅላታቸው ፈርሶ ሆዳቸው እንደዚህ በጥይት ምንድን ነው የሚያስደስተው? ይስቃል። ፋኖ እንደመሰስ ነው፣ ፋኖ እንዲያደርግ ነው እያለ ይስቃል። እናቴ ትሙት። ምንድን ማለት
እኔ እንጃ የሰው ልጅ እንዴት በሰው ልጅ ሬሳ እንዲሆናል? ያውም አማራውን ይህን ነገር እኮ ኦሮሞ አያደርገውም እኮ ኦሮሞ አያደርገውም። እንደዚህ ቴሌግራም ቻናል ከፍተ እዛ ጋር አሰቃቂ ቪዲዮዎችን ፎቶ ማን እንደሚልክለት እራሱ አላውቅም። አማራውን እሱ ልጅ እኔ ምን አይነት ጭንቅላት እንዳለው ሁሉ ማየት ፈልጋለሁ። እንዴት እንቅልፍስ ይወስደዋል? እኔ ያንን ቪዲዮ ያንን ፎቶ አይቼ ሰውነቴ እንዲህ ቅፍፍፍ ነው የሚለኝ። ምን አይነት አረመኔ ነው? ቢያንስ አማርኛ ተናጋሪ ነው። ቢያንስ እዛ ደግሞ እኮ በሚገርም ሁኔታ ይሄ ልጅ አውቀዋለሁ፣ ዛሬ ሸኝተነዋል። ኖ እሱ ልጅ ግን ቀስ ብላችሁ ቀርባችሁ አውሩት። አማራዎች ሳትሰድቡት። ምንድን ነው ሀሳብ? ምን አይነት ስሜት ይሰማል? የሰው ልጅ በዛ ደረጃ ወጣቶች፣ ልክ አንተን የሚያካክሉ ወጣቶች፣ የአንተ ሀገር ተወላጆች እንዴት ነው አሁን በትግራይ ጦርነት ጊዜ የካዱ ተጋሩ ነበሩ፣ ክህደታም ተጋሩ መናገር እንችላለን። ከሌ ብለን ግን ፍጹም በትግራዋይ ሞት አያላግጡም። እንደዛ ትግራዋይ እንደዛ ተቆራርጦ እንደዛ ተቃጥሎ እያዩ ሲቃወሙ ነበር። ይህን ሁሉ ያደረገችው ቲፒኤልኤፍ ናት እያሉ ሲቃወሙ በጦር የዚህ ልጅ የተለየ ነው። ይህን ነገር ኦሮሞ አያረገውም። ይህን ነገር ሌላ ትግራዋይ አያረገውም። አሁን ትግራዋይ በአማራው በወጣቱ ታጣቂ ሞት ተደስቶ መፖሰድ ኖ፣ በፍጹም እንዴት አይነት ለምንድን ነው እንዲሆነው? ምን ሆነ ነው? ለምን አይጠየቅም? ግን የሚፖስተውን እያያችሁ ነው። እግዚአብሔርን እንዴት እንደሚሰቀጥጥ አማራ ነው። ከአማርኛ ቋንቋ ውጭ ሌላ ምንም አይናገርም። ለምን አስፈለገ? ምንስ ሚሊዮን ቢከፍሉ ወይ ደግሞ ምን እሰራለሁ ብለህ ወይ ደግሞ አገኛለሁ ብለህ የምትሰራው ስራ አንተ በዚህ ደረጃ ከጨከንክ ነገ ጠዋት ለምትሰራላቸው ሰዎች የሆነ ነገር ብታስቀይማቸው የሆነ ነገር ቢያስቀይሙ ምን አይነት ጭካኔን ነው እንትን የምትለው? ለምን አስፈለገ? ይህ ልጅ መመከር አለበት። እግዚአብሔርን ማን ነው የወሎ መብረቅ የሚባለው? መጠየቅ አለበት። ቪዲዮችን ከየት ነው የሚያገኛቸው? ፎቶዎችን ከየት ነው የሚያገኛቸው? ለምን አማራ አይደለ ወይ? ሳትሰድበው በቃ በስነ ስርዓት አማራ አይደለ ወይ? አይሰማም? እነዚህ ወጣቶች እኮ የ18 የ20 ዓመት ወጣቶች ናቸው። እንዴት በእነዚህ ወጣት ላይ ልጨክን ቻልክ? ቶ የፖለቲካ ልዩነቱ ምናምን ቶ ለምን እንዴት ያስደስታል? ሰው በዚህ ደረጃ ሲሞት እንዲህ አይነት ወጣት ሲረግፍ ቢያንስ እንኳን ዓላማቸው የተሳሳተ ቢሆንም እንዲሁ ታዝናለህ እንጂ ወይ በማያውቁት ዓላማ እንደዚህ ወጣቶች ረገፉ ምናምን ብለህ ታዝናለህ እንጂ ደስታ ፊሽታ ዛሬ ፋኖ ተደመሰሰ እንዲህ ነው የምትቆራረጠው፣ እንዲህ ነው እንዴት አይነት ጭካኔ ነው እሱ ልጅ ግን እውነት ይደብራል። ጥሩ ደግሞ አይደለም ለሚፖስተው ለሚያየው ሰው እንዴት እንደሚዘገንን ጤነኛ ሁሉ አያደርግም ይሄ ነገር። ነገ ጧት ጥሩ ደረጃ በጣም ያሳዝናል። ይሄ ልጅ መጠየቅ አለበት። እኔ ደስ ብሎኛል፣ አግኝቼም ጠይቆ በጣም ደስ ይለኛል። እና ወደ ዋናው ሀሳብ እንግባ። በማያገባኝ ነገር አልገባም። እኔ ግን መብረቁ እንደዚህ አይነት ፎቶችን አትፖስት፣ ቪዲዮችን አትፖስት እባክህ። ለአእምሮም ጥሩ አይደለም፣ ለጭንቅላት ለሚያየው ራሱ ጥሩ አይደለም። አንተን ሊያስደስት ይችላል፣ ግን ሰው ናቸው፣ በተለይ ወጣት ናቸው። ገብታችሁ ካያችሁት በጣም ነው የሚዘገንን። በጣም መንግስትን ተጠያቂ የሚያደርግ ነገር እንጂ ታጋይን እንደ ታጋይ ተጠያቂ የሚያደርግ አይደለም። እኔ ያዝኛለሁ። ቢሆንም ወደ ሻዕቢያና ወደ ኤርትራ ስንመለስ ህዝባችን ሓደ ህዝቢ እዩ። ናይ ትግራይ ህዝቢ ናይ ኤርትራ ህዝቢ ብሓባር ኮይና ክንዛረብ ኢና። እስቲ ሰው አስገባለሁ።